ትምህርት አልተሰጠም እንዳይባል ትምህርት ይሰጣል። በተለይ በወንጌላን ቤተክርስቲያን ውስጥ ከቀደበ ጊዜ እንዳሸን ይፈሉ የነቢያቶች አካሄድ ግን ሃይ መባል ያለበት ይመስለኛል። ምን ማለት ነው? የትኛው ነብይ ነው? የትኛው ሐዋርያ ነው? የትኛው የቀደመ አገልጋይ ነው? እንደዚህ እየታጀበ የሚሄድ በዚህ ጉዳይ ላይ ስትጠይቁ ስለ ማስፈራራትና ዛቻ ላይ እንደምትደርሱ እናውቃለን። ወዴት እየተካሄደ ነው? ምንስ ነው እየተደረገ ያለው? እዚህኛን እናገራለን፣ ግልብጥ ብሎ ሰው ይወጣል። እኛ እዚህ ግራ ገብቶናል። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን ሰላምና ፍቅርን ተመኘው። እንግዲህ ዳሽን ቲዩብ ለእናንተ ይጠቅማሉ ያልናቸውን ሀሳቦች ወደ እናንተ በአዲስ አቀራረብ ይዘን መጥተናል። ፖለቲካዊ፣ ማህበራዊ፣ ሀገራዊ ጉዳይ ላይ የሚጠቅሙ ከፍ ያለ ሀሳብ ይዘን መጥተናል። እናንተም ቤተሰቦቻችን ሰብስክራይብ እንድታደርጉን በዚህ አጋጣሚ እየጠየቅን ለእናንተ ይጠቅማል ያለን ከፍ ያለ ሀሳብ መናገር ያለበት ሰዎች እንዲናገሩ፣ ዝም ማለት ያለባችሁ ደግሞ ዝም እንዲሉ፣ ለሀገራችን ለትውልዳችን ይጠቅማል ያልናቸውን ሀሳቦች በሁሉም አቅጣጫ በነፃነት ከሁሉም አካል ገለልተኛ በሆነ መልኩ ለእናንተ አቅርበናል። ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉና ከኛ ጋር ቀጥሉ። ዛሬ እንግዲህ የተለያየ ፕሮግራሞች ይዘን መጥተናል። እሱም እንግዲህ በሀገራችን ወቅታዊ የሆኑ ጉዳዮች ላይ ለእናንተ መረጃ ለማቅረብ ጥረት የምናደርግበት ሰዓት ነው። እንግዲህ የመጀመሪያው መረጃችን አድርገን የምናቀርበው ሰሞኑን በጂንካ ከተማ የታየው የሜጀር ዋን ጄጬሮ አቀባበልና ፕሮግራም ስለ ጠቅላላ ሁኔታ ይዘን ቀርባለን። ስለ ደግሞ ቢዋይዲ መኪናን ለእናንተ በአነስተኛ ዋጋ ለኢትዮጵያኖች ያቀርባለሁ ስላለው ስለ ፌንቴክ እና ስለ ኢትዮጵያ አርቲስቶች የወጡ አዳዲስ መረጃዎች ይዘን እንቀርባለን። እንድትከታተሉ ጋበዝኩ። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም። ወደ ፕሮግራማችን ነብይ ጄጬሮ ሜጀር ዋን ነው የሚባለው። እንግዲህ እስከማውቀው ድረስ በቅዱሱ መጽሐፍ ላይ አያሌ ነቢያቶች ተነስተዋል። በዚህ ስም ሲጠሩ አይቻላቅም። ሜጀር ማይነር የሚባል ነገር ያለ አይመስለኝም። እንግዲህ ያው የነብይነት ጸጋ መጽሐፍ ቅዱስ እንደሚለው ከፈጣሪ የሚሰጥ ነብይ ደግሞ ማለት ለሀገር ለትውልድ የሚተነብይ ነው። ይህንን እንግዲህ ማሳያ የሚሆነን እነ ኢሳያስ መጽሐፍ ቅዱስ ላይ ማንሳት እንችላለን። የተለያዩ ነቢያቶች ተነስተዋል። ነብይ ሙሴም ይባላል። እነዚህ ምን አደረጉ ብለን ስናስብ እንግዲህ ነብይ ሙሴን ካያችሁት ህዝቡን ከባርነት ነፃ ሳያወጣ ያ ሁሉ ህዝብ እየተከተለው አጀባ የለውም። በጣም እንደውም አንዳንዴ በህዝቡና በእግዚአብሔር መሀል ያለው ነገር ባለመጣጣሙ የተነሳ ሲበሳጭ እናያለን። ከቃል ኪዳን ምድር እንኳን እንዳይገባ የተማለበት አሳዛኝ ነብይ ነው። ነብይ አቤሜሌክ ካየነው መጽሐፍ ቅዱስ ላይ በጣም በሚገርም ሁኔታ ትንቢት ያመጣ ኢትዮጵያዊ ጋር የተገናኘ ነብይ እንደሆነ እናውቃለን። ኢሳያስም ደግሞ ብዙ ትንቢቶችን ተናግሯል። አያሌ ነቢያቶች መጽሐፍ ቅዱስ ላይ ተነስተዋል። በወንጌላውያን ቤተክርስቲያን ውስጥ ግን ነብይንን ብለው የተነሱ በቅርብ ዘመን የምናውቃቸው አገልጋዮች በተለይ ነብይ ጄጬሮ ጋር ትንሽ ከሱ ጋር መቆየት ፈልጋለሁ። እኔ ሳቀው ቆየት ያለ ጊዜ ነው። ለማሳየት ሞክራለሁ። ከሱ ጋር ከአንድም ሁለቴም ጥሩ ጊዜዎች አሳልፍ ያለው ብዬ አምናለሁ። ይህ ነብይ እንግዲህ ከዛሬ 5-6 ዓመት በፊት በየኔታ ቲዩብ እያለ አቅርቤው ነበረ። ኢየሱስን በአይኔ ስጋ አይቼዋለሁ፣ የመጨረሻውን ዘመን ቪዲዮ ቀርጫለሁ፣ ገንዘብ በአየር ላይ በትናለሁ ሲል ያንን ፕሮግራም ሰርቼ በተለይ በተለያየ ወንጌላውያን ቤተክርስቲያን ውስጥ ያላችሁ ይኸው በቃ ራሱን ፕሮሞት አደረገ፣ ራሱን አስተዋወቀ፣ ይኸው ታዋቂ የሆነ ብላችሁ ተወቅሱኛላችሁ። በተጨማሪም ደግሞ የነብይ ገንዘብ አባዛለሁ፣ ብዙ መኪና ተሰጠ፣ የተለያየ ፕሮግራም ያደርጋል። አሁን ደግሞ በቅርቡ በጂንካ ከተማ የተደረገለት አቀባበል የአንድ የመሪን ሌቭል የጠበቀ አቀባበል ነው ያደረገ። እኛ ህዝቡ ከመጭበርበር ከሌብነት ከተዘረፉ ከሚለው ነገር እንዲወጣ ነው ይህን ፕሮግራም ለእናንተ የምናቀርበው። ከሱ ጋር
በዚያ አጋጣሚ እሱን በጣም ላመሰግነው ፈልጋለሁ። ከኔ ጋር ከአንድም ሁለቴም ዱላ ቀረሽ ሙግት አድርገናል እና ሐሳቡን እሱ ያደርጋል። እኛ ደግሞ ህዝቡ እንዲጠነቀቅ ነው። በወንጌላውያን ቤተክርስቲያን ውስጥ ከቅርብ ጊዜ በኋላ የመጡ አደገኛ ነጣቂዎች በጣም በዝተዋል። በጣም ከህዝብ በሚሰበሰብ በመባና በአስራት በሚገኝ ብር የዚህን ያህል በጣም ፉክክር በሚመስል አሁን ለምሳሌ ባለፈውም ሰርተናል። እዩ ጩፌ ወደ ተለያየ ቦታ ሲሄድ የሚደረግለት አጀባ በወለጋም በብዙ ቦታ ታይቷል። እኛ የተቃድሉንም አግኝቼ የጸጥታ ወይንም የጸጥታ የደህንነት ስጋት አለበት ወይ ብዬ የመጠየቅ እድል የነብይ እዩ ጩፌ መጽሐፍ መረቃቱን እድሉን አግኝቼ ጠይቄ ነበር። እነዚህ ነቢያቶች ጋር እኔ ፊት ለፊት እየተገናኘው እንግዲህ እጠይቃለሁ እንደ አንድ ፕሮግራም አቅራቢና በጣም በሚገርም ሁኔታ ህዝቡ ምንነካው ነው። በወንጌላውያን ቤተክርስቲያን ውስጥ ከፈጣሪ ጋር የጥንት ቤተክርስቲያኖች ህዝባቸውን እንዴት መጠበቅ እንዳለባቸው ትምህርት አልተሰጠም እንዳይባል ትምህርት ይሰጣል። በዚህ ሌቭል ህዝቡ ግልብጥ ብሎ መውጣቱ ሳይሆን መንፈሳዊ ነገር ፈልጎ የእግዚአብሔርን አገልጋይ ለማክበር መሆኑ እረዳለሁ። ይሁንና እነሱ ይሄ ይቅርብን ለምን አይሉም? ይሄ ምድራዊ ክብር ይህ ሁሉ ወይ ወደ አንድ ፖለቲካ ድርጅት ገብተው በምርጫ አሸንፈው ይጠበቁ። እንደዚህ በመቼም ፈጣሪን የሚያገለግል ሰው በመሳሪያ ለምን እንደሚጠበቅ እነሱን አግኝቼ መልስ ቢሰጡኝ ደስ ይለኛል። አሁን የሚታየው እኔ በህዝብ ዘንድ ተቀባይነት አለኝ ይኸው የሚል ፉክክር የሚመስል ነው። በጣም ያሳዝናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ እንደሚናገረው እናንተ እንኳን ቤት ያላችሁ እሱ መኖሪያ የለው ወደ ተራራ ወጣ ይላል። እንደ ምስኪን ተቅበዘበዘ፣ ለራሱ የሆነ ክብርንም አልፈለገም። እንግዲህ 24 ሰዓት መላእክቶች ቅዱስ ቅዱስ ኃያል የተፈራ አምላክ እያሉ የሚያመሰግኑለት ምድር የምትንቀጠቀጥለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ያለ ነው። በተለያየ አብያተ ክርስቲያናት ውስጥ ወይንም በተለያየ በእምነት ተቋማት ውስጥ ያሉ አገልጋዮች እናያለን። በተለይ በወንጌላውያን ቤተክርስቲያን ውስጥ ከቅርብ ጊዜ እንዳሸን የፈሉ የነቢያቶች አካሄድ ግን ሀይ መባል ያለበት ይመስለኛል። ምን ማለት ነው? እንግዲህ እዚህ ላይ ፕሮግራም አዘጋጅ ሶፊም አሉ፣ ዘማሪያኖችም አሉ። ኃይለኛ ጥበቃ ይደረግለታል። የመንግስት ባለስልጣናቶች በቪኤት ተከበው ነው የሚሄዱት። ይሄ ምስኪን ህዝብ እዚህ ወጥቶ የሚጠብቃችሁ ፈውስ፣ በረከት ለሀገሩ ሊጸልይ ነው እና እሱን የሚመጥን ነገር ለምን አትሰሩ? በሰማይስ በምድርስ ይሄ ምን ዋጋ አለው? ምንስ ትርፍ ያስገኛል? የትኛው ነብይ ነው? የትኛው ሐዋርያ ነው? የትኛው የቀደመ አገልጋይ ነው እንደዚህ እየታጀበ የሚሄደው? በዚህ ጉዳይ ላይ ስትጠይቁ ማስፈራራትና ዛቻ ላይ እንደምትደርሱ እናውቃለን። ግን ይሁን እውነትን ይዘን እንጋፈጣለን። በተለያየ ቤተ እምነት ውስጥ የታዋቂ አገልጋዮች አሉ። አሁን ስም መዘርዘር አያስፈልግም። ቤትም እናገኛቸዋለን። መንገድ ላይም ሲሄዱ ወይ አንድ ሰው ጓደኛ ምናምን ነው የምናየው። አጀባው፣ መነጽሩ፣ ልብሱ፣ ሴቲንጉ፣ ሬድ ካርፔቱ ምን ይቀረ ነገር አለ? ይሄ ምን አለው? በመጽሐፍ ቅዱስስ አስተምሮ በእርግጥ ነብይን በነብይነት የሚቀበል የነብይን ዋጋ ያገኛል ይላል መጽሐፍ ቅዱስ። ነብይ አገልግሎቱን መቀበል ነው እንጂ ለእናንተ የዚህን ያህል አጀባ ሬድ ካርፔት ማንጠፉ በተለይ በወንጌላውያን ቤተክርስቲያን ውስጥ ያላችሁ በጣም በብዙ በወንጌል አገልግሎት የምትሰሩ አስተማሪዎች፣ አገልጋዮች፣ መሪዎችንም በዚህ ጉዳይ ለመጠየቅ እንፈልጋለን። እንግዲህ ትልልቅ ካውንስል አለ፣ የተለያየ ሁኔታ አለና ወዴት እየተካሄደ ነው? ምንስ ነው እየተደረገ ያለው የሚለውን ነገር ለማሳየት እንሞክራለን። እንግዲህ ነብይ ጄሮ ብዙ አገልግሎቱ ገንዘብ በትናለሁ ሲል ነበረ። ኢየሱስ ክርስቶስን በአካል አግኝቼዋለሁ፣ የመጨረሻውን ዘመን በቪዲዮ ቀርጫለሁ ሲል የነበረ ኤቲኤም ማለትም ገንዘብ አባዛለሁ ከምንጣፍ ስር ብር ተገኘ እየተባለ እየተደነቀ ብዙ በወንጌላውያን ቤተክርስቲያን ውስጥ የቀደሙትም የተማረውም ኃይል የትኛውም አካል እያፈረ ያለበት እየተሸማቀቀ ያለበት ነው። ሀይን የሚል የለም። እዚህኛን እናገራለን፣ ግልብጥ ብሎ ሰው ይወጣል። እኛ እዚህ ግራ ገብቶናል እና
ይህ ነገር ኃይል ይባል ይገባል። ነብይ ጨጨሮ ፈቃደ ከሆነ ከዚህ ቀደም አከብር ያለው አሁንም ከአንድ ሁለቴም ሶስቴም ኢንተርቪው አድርጌ ያለው በጠቅላላ አገልግሎቱ ጋር ካንተ ጋር ለማውላት ፈልጋለሁ። በቅርቡ እንግዲህ በማገለግልባቸው ወይንም በመሰራባቸው ዩቲዩብ ቻናሎች ላይ መታሰብ እንድሰጠን ጠይቃለሁ። በወንጌላውያን ቤተ ክርስቲያን ውስጥ ያላችሁ አገልጋዮች፣ ዘማሪያኖች፣ ግለሰቦች አረ ምን እየሆነ ነው የምትሉ ኑና በአደባባይ ፊት ለፊት ተናገሩ። በተለይ ትልልቅ አገልጋዮች አትናገሩም፣ ምንም አትሉም፣ ዝም ነው የምትሉት። እኛን ስታገኙ ግን ትወቅሱናላችሁ ወይ ደግሞ እዛው እርስ በርስ ታወራላችሁና ለምን ስም ማጠልሸት ምን አገባኝ። እንግዲህ እግዚአብሔር መንግስትን እየተገለገለ በዚህ መልኩ መሄዱ ጥሩ አይደለም። በጣም በሚገርም ሁኔታ የደህንነት ስጋት ያለባቸው ይመስል በብዙ አጀባ ውስጥ መሄዳቸው ምን ማለት እንደሆነ እናንተ መታችሁ ብትናገሩ ለማለት ፈልጋለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቃና ቴሌቪዥን ላይ በመቅረብ በተለያዩ የቴሌቪዥን ጣቢያዎች ላይ በኩል ሰዓት የተለቀቀ አንድ ቃለ መጠይቅ አድርገው ነበረ። ይህ ቃለ መጠይቅ እንግዲህ በጣም በሚገርም ሁኔታ በቃና ቴሌቪዥን መተላለፉ ወይንም የቃና ቴሌቪዥን ጋዜጠኛ ነው አሉ ያቀረበው። በዚህ ፕሮግራም ላይ ጠቅለል ያለ ሀሳብ ወደ እናንተ እናቀርባለን። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን፣ ዳሽን ቲዩብ ወደ እናንተ መጥታለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። ተሾመ ነኝ። እንግዲህ በቃና ቴሌቪዥንና በተለያዩ የቴሌቪዥን አማራጮች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ቃለ መጠይቅ አድርገዋል። የቃለ መጠይቁ ዋናው እሳቤው የሚያጠነጥነው ከተሞቻችንና የኮሪደር ልማትን ነው። የኮሪደር ልማት ምን እንደሆነ እሳቤው በተለይ እንግዲህ እሳቸው በደንብ አብራርተውታል። ኮሪደር ልማት በጣም በተለያዩ ተቃዋሚ ፓርቲዎች ወይንም ተቃዋሚ እሳቤ ባላቸው ሰዎች ከተማን ማብለጭለጭ፣ ማፈናቀል፣ የተለያዩ ማህበረሰቦችን ካሉበት ቦታ ማፈናቀል እንደተደረገ ይነገራል። ያው ህዝቡም ደግሞ የኑሮ ውድነት በጣም ውስጡ ገብቶ ስላንገበገበው በዚህ ጉዳይ ላይ ለማየት ሁሉ እስከሚቸገር የደረሰበት ሁኔታ ነበረ። ግን በሚገርም ሁኔታ እሳቸው ሲያቀርቡት እቴጌቷ ሲያወጡላት አዲስ አበባ ያሉት ቆንጆ አበባ አይተው ነው እንደሚባለው አበባ የነበረችው አዲስ አበባ በፊት ምን እንደምትመስል እናውቃለን። ስም ብቻ ነበር የተሸከመችው፣ አሁን ግን አበባ ሆናለች የሚሉ ነው። በተለይ ደግሞ የተለያዩ ኮንፈረንስ አዲስ አበባ ላይ ይደረጋሉ፣ ዓለም አቀፍ ኮንፈረንሶች። እነሱን በተመለከተ ጋዜጠኞች፣ የተለያዩ እንግዶች እየመጡ እየተደነቁ ስለ ከተማዋ ንጽህና፣ ስለ ከተማዋ ውበት ሲያወሩ እንደ አንድ ኢትዮጵያዊ ደስ ሊለን ይገባል። እንግዲህ ይህንን ስንል ሌላው ነገር ታሳቢ ሳናደርግ አይደለም፣ ሚዛኑ ያድርገን ነው የምንሰራው። እንግዲህ አንድ የቲክቶከር ዓለም ላይ የምናውቀው አይሶ ስፒድ የሚባለው ኢትዮጵያ ከመጣ በኋላ የእሱ ፕሮግራም በቀጥታ ስርጭት ከታየ በኋላ ኢትዮጵያ ለምንድን ነው ረሃብተኛ የተባለችው የሚል ሀሳብ እንዳቀረቡ እናንተም ታዘባቸዋል። እንግዲህ በ1977 እና ከዛ በፊት በነበረው የድርቅ ሁኔታ ኢትዮጵያ በዓለም ላይ የምትታወቀው በአጭሩ ረሃብተኛ ተደርጋ ነው። አሁን ግን ያ ስሟ ሳይወዱ በግዱ እየተለወጠ ነው። አሁን ባለው መካከለኛው ምስራቅም ያለው ጦርነት እንግዲህ ብዙ አረብ ባለሀብቶች ወደ ተለያየ ዓለም ለመኖሪያ ኢንቨስትመንት ለማድረግ ይሄዳሉ። አንዱ አዲስ አበባ ወይንም ኢትዮጵያ ምርጫቸው እንደምትሆን በዘርፉ ላይ ጥናት ያደረጉ ሰዎች ሀሳብ ይሰጣሉ። እነዚህ የምናያቸው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አፍላቂነት የተሰሩ ሪዞልቶች ለነሱ ማረፊያዎች ይሆናሉ። ሆቴሎቻችንም አዲስ አበባም እንግዲህ ክልል ከተሞችም ይሆናሉ ተብሎ እሳቤ እየተሰጠባቸው ነውና እንግዲህ ለአንዱ ጭንቅ ለአንዱ ደግሞ እንጀራው እንደሚል የታወቀ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንትና በጣም በብዙ ስለ ከተሞቻችን ውበት በተለይ ደግሞ ወጣቶችን በስፖርት ለመቃኘት ከ1000 ምናምን በላይ ሜዳዎች መሰራታቸው፣ ህጻናቶች በማታ ሳይቀሩ ከቤተሰቦቻቸው ወክ የሚያደርጉባቸው መንገዶች፣ እናት አባቶች የሚሄዱባቸው እነዚህ ከተሞቻችን ውስጥ ያሉ ወንዞች በእውነት እኛም ስለምናውቀው ነው። በተለይ እዚህ ፒያሳ በታንጎ ሙዚቃ ቤት ጀርባ የሚወርደው እዚህ ፒያሳ ራስ መኮንን ሐውልት ያለበት ወደ 6 ኪሎ የሚያቋርጠው
በፊት ምን ይመስል እንደነበረ ጋምቤላ ሆቴል አካባቢ የሚሰሩትን ስራዎች የማየት እድል ገጥሞናል። በጣም በሚገርም ሁኔታ ታንጎ ሙዚቃ ቤት ጀርባ ያለው ትልቁ ፋውንቴን እና ሞል በጣም ነው የሚገርመው። ከፍ ሲሉ አድዋ ፓርክ አለ። ወደ ታች ደግሞ ደሪ በከንቱ የተሰራለ ይህ የተሳለጠ እየተያዘ በጣም ረጅም ርቀት እንደሚሄድ ታዝበናል። ከታች የሚመጣው ደግሞ እስከ እንጦጦ ድረስ በተለይ ደግሞ በጣም ይገርመን እዚህ እስጢፋኖስ ቤተክርስቲያን ፊት ለፊት ያለው የቤተ መንግስቱ ጀርባ ጊዮን ሆቴል ጀርባ ያለው በጣም ትልቁ ፋውንቴን በጣም አስደምሞናል። እንደ አንድ ዜጋ ይበል የሚያስብል ነው። ብዙ ህዝቦች እየወጡ እየጎበኙት ነው። በጣም ትልልቅ የሆኑ ስራዎች እየተሰራ አይተናል። እንግዲህ በዚህ በጋንዲ ሆስፒታል ጀርባ ላይ ድረስ የሚሄደው ወኪንግ የብስክሌት ወጣቶች ቤተሰቦች ወክ ሲያደርጉ በጊዮን ሆቴል እኔ በጣም ይገርመኝ ጊዮን ሆቴል ጀርባ ዋናው ፊት ለፊት የነበሩ ሩሞች ነበሩ። እነሱ ጋር የተሰሩት ስራዎች በጣም የሚገርም ነውና እንደዚህ አይነት ስራ እንግዲህ ከአንድ ስራው ከፍሬው ይታወቃልና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ሰጥቷል። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። ፊንቴክ ቢዝነስ ግሩፕ እንግዲህ በተመጣጣኝ ዋጋ ለመላው ኢትዮጵያኖች የኤሌክትሪክ መኪና በብድርም እንሰጣለን ብሎ ወደ ስራ የገባ ካምፓኒ ነው። በዚህ ጉዳይ ላይ ያለው መረጃ እናንተ እንግዲህ ተመልካቾቻችን ፊንቴክ ያለበትን ደረጃ በተለያዩ ሚዲያ አማራጮች ሰምተናል። የዚህ ግሩፕ ባለቤት የሆኑ ዋና ሰዎች በህግ ጥላ ስር መሆናቸው ይታወቃል። ይሁንና የቆጠቡ በጣም ንብረታቸውን መኪናቸውን ሸጠው በተለያየ መልኩ ኤሌክትሪክ መኪና እናገኛለን ብለው ያው የነዳጅ ሁኔታ ታውቁታላችሁ። የቆጠቡ ወይንም ደግሞ ገንዘባቸው ለዚህ ድርጅት የሰጡ ሰዎች ሰሞኑን በተለያየ መልኩ እንቅስቃሴ እያደረጉ ይገኛሉ። ድምጻችን ይሰማ እያሉ ነው። እኛም ይህን ጉዳይ በቅርበት እየተከታተልን ነው። በህግ ጥላ ስር ያሉትን የፊንቴክ ባለቤቶችን እድሉን አግኝተን የማውራት የመነጋገር እድል ገጥሞን ነበረ። መኪናም ሲያድሉ በተለይ በፍሬንድሺፕ ፓርክ በነበረው ፕሮግራም ላይ የታዘብነውና ያየነውን ነገር ወደ እናንተ እናቀርባለን። እንግዲህ የዚህ ድርጅት ባለቤት እሳቸውን አግኝቼ የማውራት እድል ገጥሞኝ ራያቸውን ሲነግሩኝ በተለይ የክላይሜት ቼንጅ ለማምጣት ኤሌክትሪክ መኪና በጣም ወሳኝ መሆኑን ለሀገር ላይ ለውጥ ለማምጣት እየጣሩ እንደሆኑና እነዚህን መኪናዎች በጣም በረከሰ ዋጋ ወደ ሀገር ውስጥ በማስገባት የኢትዮጵያኖችን የገቢ ሁኔታ ያማከለ የኤሌክትሪክ መኪና መስጠት መጀመራቸውን የተወሰነ ስቴፕ መሄዳቸውንና በዚህ ጉዳይ ላይ ደግሞ በተለይ ፍሬንድሺፕ ፓርክ ለባለ እድለኞች ወይ ዕጣ ለወጣላቸው ፕሮግራም አዘጋጅተው እዛ ላይም ተገኝቼ ጎብኝቼዋለሁ፣ አይቼዋለሁ። በጊዜው እንግዲህ በጣም በሚገርም ሁኔታ ከዚህ በታች ስማቸውን የምንጠራቸው አርቲስቶች የክብር አምባሳደር ተደርገው በጣም ለየት ያለ ፕሮግራም ተደርጎ ዕጣ ወጥቶ መኪና ሲሰጥ አይተናል። በዛም ፕሮግራም እንግዲህ ታዘቡ ያዩ እኔ ማቀው በተለይ አንድ የስጋም ዘመዴ ሳይቀር ተመዝግቦ ሙሉ ሂሳብ ሰጥቶ አሁን እየተንገላታ ይገኛል። በተለይ ኢትዮጵያኖች ባደረኩት ማጣራት አንዳንዶቹ ህይወታቸውን እንዳጡ መኪናቸው ሸጠው እዚህ ውስጥ እንደገቡና በጣም በሚያሳዝን ሁኔታ ውስጥ እንዳሉ ሰምተናል። ወደ ስቱዲዮአችን ገብዘን ፕሮግራም ይዘናል። በዚህ ላይ ብዙዎችን የደረሰባቸውን በደል ሊያቀርቡ እስከዛው ግን ያው የተለያየ እንቅስቃሴ እያደረጉ ይገኛሉ። ባለፈው አዲስ አበባ አስተዳደር ቢሮ ተገኝተው ሀሳባቸውን መስጠታቸው ሰሞኑን እንግዲህ ወደ ተለያየ ፍትህ ቢሮዎች እየሄዱ አቤት እያሉ እንደሆነ ሰምተናል። ከውስጥ ባሉ መረጃችን እንግዲህ በዛ መሃል እንግዲህ በተለይ የማስታወቂያ ባለሙያ መንሱርን አግኝተውት ከመንሱር ጋር ግብ ዱላ ቅርሽ ያደርጉትን ቪዲዮ ጋብዛቸዋለን እንሰማለን። ግን በጠቅላላው በዚህ ሁኔታ ውስጥ እንግዲህ ንብረታቸው የታገዱ አርቲስቶች እንዳሉ ሰምተናል። እነዚህ ኢትዮጵያ አርቲስቶች እንግዲህ የወጣው መረጃ የተለያየ ነው። የእነሱን ስም ዝርዝር ይዘን ቀርባለን ወደ መጨረሻው ላይ። ይሁንና በጊዜው እንግዲህ እነ ሰለሞን ቦጋለ፣ እነ ይገረም ደጀኔ፣ እነ ሰራዊት ፍቅሬ በጣም ብዙ ራሱ ካሊድ ፋውንዴሽን 1 ሚሊዮን ብር ሲሸለም አይተናል። የተለያዩ
ፕሮግራሞች ሴሬሞኒ ሲደረጉ ነበር። በጣም ትልቅ ሴሬሞኒ ነው። ለሰራተኞች ሁሉ ላረጋችሁት አክቲቪቲ ተብሎ ሽልማት ከመድረኩ ሲበረከት አይተናል። መንሱርም የክብር አምባሳደር እንደነበርና ሌላ አርቲስቶችም እነ ጽዮትም የኢቢኤስ ሉላም በዚህ ፕሮግራም ላይ የመግባቢያ ሰነድና ንግግር ሲያደርጉ ነበረ። እንግዲህ በቀላሉ ከ1 ሚሊዮን ብር ያልተናነሰ ለፕሮሞሽን ዋጋ ተሰጥቷቸው እንደሰሩ የውስጥ አዋቂ ምንጮች ይናገራሉ። ይህንና ከጥቂት ቀናት በኋላ የኢቢኤስ ሉላ ምን እንደሸተታት ባይታወቅም በኦፊሻል ፔጇ ሪዛይን አድርጌያለሁ ውሌን አቋርጫለሁ ብላለች። እንግዲህ የሆነ ነገር እንደሸተታት ይታወቃል። ሌሎቹ ግን አርቲስቶች በዚህ ጉዳይ ላይ ያቆሙ የለም። እኛ እንግዲህ ማስታወቂያ ሰራተኞች ነን። ይህንን ስራ ስሩ ሲባል የተሰጣቸውን ህጋዊ ሰነድ አይተን የድርጅቱን እንቅስቃሴ አይተን ነው ማስታወቂያ የምንሰራው እንጂ ነገ እንዲህ ያደርጋል ብለን አናስብም ይላሉ። ግን በጣም በሚገርም ሁኔታ ኢትዮጵያ ውስጥ ያለው ሁኔታ አሳሳቢ ደረጃ ሆኗል። ትልልቅ ታማኝነት ያላቸው አርቲስቶች በሚሰሩት ማስታወቂያዎች ወደ ውጭ ሀገር ትሄዳላችሁ እንዲሆንላችኋል እየተባለ ምስኪን ህዝብ እየተዘረፈ መሆኑን የተለያዩ መረጃዎች እያወጡ ይገኛሉ። ፌንቴክ ጋር በተያያዘ ንብረታቸው የታገደ አርቲስቶች አሉ። እንግዲህ የፍርድ ቤት ሁኔታው ምን እንደሚመስል እየተከታተለን እናቀርባለን። በመጨረሻም ንብረታቸው እንዳይንቀሳቀስ የታገዱ የማስታወቂያ ባለሙያዎችና አርቲስቶችን የስም ዝርዝር በመጥራት ፕሮግራማችን እንቋጫለን። ተጠቃሾቹ ሰዎች ይህንን እገዳ የተላለፈባቸው ያላቸውን እውቅና ተጠቅመው ፌንቴክ ኢንቨስትመንት ለተባለ ድርጅት መኪና ያስመጣላቸዋል በማለት ሰዎችን እንዲጭበረበሩ ምክንያት በመሆናቸው ነው ይላል። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ፣ ፌንቴክ ኢንቨስትመንት፣ ዳንኤል ዮሐንስ፣ ኢሳያስ ግርማ ገብረ ሚካኤል፣ አስኳላ ትሬዲንግ ባለቤት፣ ደቡብ አፍሪካ የዓለም ዋንጫን ኢትዮጵያኖችን ልካለሁ ብሎ ከዚህ በፊትም በኢንተርፖል ተይዞ የመጣ እሱም አለበት። አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴንመንት። አብርሃም ግዛው እንግዲህ ታውቁታላችሁ የተለያየ ኢቨንቶችን የሚያዘጋጅ ነው። አብርሃም ግዛው ራሱ አባይ ቴሌቪዥን፣ ናሁ ቴሌቪዥን፣ ሪፖርተር ጋዜጣ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለ፣ ካሊድ ጀማል፣ መንሱር ጀማል ሐሰን ይላል። እንግዲህ ሁሉም በኢትዮጵያ ባንኮች የሚንቀሳቀስ ገንዘባቸው እንዲታገድ በአዲስ አበባ መሬት ልማት ላይ ያላቸውን የማይንቀሳቀስ ሀብት በጠቅላላ እንዳይሸጡ እንዳይለውጡ ለአዲስ አበባ አሽከርካሪ ባለስልጣን እነዚህ ሰዎች ያላቸውን ተሽከርካሪዎች መሸጥ መለወጥ እንዳይችሉ የሚል እገዳ ወጥቶባቸዋል። ንብረታቸውም ሁሉ እንዳይንቀሳቀስ። እንግዲህ እነዚህ ሁሉ ተዋናይ ናቸው ማለት ሳይሆን በዚህ ስራ ውስጥ ግን የራሳቸው እንደየንግግራቸው አሻራ እንዳላቸው ይታወቃል። የፍርድ ቤት ሂደቱ ምን እንደሆነ አርቲስቶቹንም ደግሞ ወደዚህ ጋብዘን ለምን እንደዚህ ሆነ የሚለው ከነሱ ድምፅ ደግሞ ለመጋበዝ እንሞክራለን። ከዚህ በፊት ለአርቲስት ሰራዊት ፍቅሬ ደውዬለት እንደነበረ አስታውሳለሁ። ከሌሎችም አርቲስቶች ጋር በዚህ ጉዳይ ላይ የሚመለከታቸው አካላቶች ምንድን ነው ብለን ለማቅረብ እንሞክራለን። እንግዲህ እነዚህ ምስኪን ኢትዮጵያኖች እና የአርቲስቶቻችን ተቀራርቦ የመፍትሄ ሀሳብ ቢያቀርቡ የሚል ሀሳብ አለን። ለምን እነዚህም ኢትዮጵያኖች ያላቸውን ቆጥበው ተሟሙተው የተሻለ ነገር ይዘው እንግዲህ የቤንዚል ነገር ታውቁታላችሁ ህይወታቸውን ለመለወጥ ከፍ ለማድረግ ሲሄዱ የገጠማቸው ነገር ነው። አርቲስቶች ደግሞ ስራችሁ ነው። በእርግጥ ይህን ስትሰሩ ግን አሁን ከጊዜ በኋላ ግን ወደኛም ቢሮ የሚመጡ ማስታወቂያ ይነገራል፣ ህዝቡ ጭድ ይደረጋል። በቃ ክርክር ነው፣ ጭቅጭቅ ነው፣ ህዝቡ አልቅሶ ይቀራል። እና ይሄ መቆም አለበት፣ የህግ የበላይነትን መታየት አለበት የሚሉ ድምጾች እየበረቱ መጥተዋል። በዚህ ጉዳይ ላይ ያለንን ሀሳብ ሰብሰብ አድርገን ይዘን እንቀርባለን። እንግዲህ ካሙዙ ካሳ አዲስ አበባን ወክሎ ለአዲስ አበባ ምክር ቤት ሊወዳደር መሆኑን የሚወጡ መረጃዎች ያቀርባሉ። እሱን ሀሳብ ወደ እናንተ እናቀርባለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ብልጽግና ፓርቲን በመወከል በአዲስ አበባ መስተዳደር እንግዲህ እጩ ሆኖ ሊቀርብ ነው። በፊታችን ባለው ምርጫ የወጣው መረጃ እንደዚህ ይላል። የሙዚቃ አቀናባሪው ካሙዙ ካሳና ጋዜጠኛ በሻቱ ብልጽግና ፓርቲን ወክለው ለአዲስ አበባ ከተማ ምክር ቤት እጩ ሆነው መቅረባቸው ተሰምቷል። በዘንድሮ ምርጫ በዚህ ለህዝብ ተወካዮች ምክር ቤት፣ በአዲስ አበባ ምክር ቤት እንዲሁም ለክልል ምክር ቤቶች እጩዎች የራሳቸውን እያስተዋወቁ ይገኛሉ። ዛሬ የወጣው መረጃ እንደሚጠቁመው የሙዚቃ ባለሙያው ካሙዙ ካሳ ብልጽግና ፓርቲን በመወከል በአዲስ አበባ ምክር ቤት በየካ ክፍለ ከተማ ይወዳደራል። ሰባተኛው ሀገራዊ ምርጫን በአዲስ አበባ ብልጽግና እጩዎችን ማስተዋወቅ የቀጠለ ሲሆን የቀድሞ ጋዜጠኛና የኦዳ አዋርድ መስራች አዘጋጅ በሻቱን በተመሳሳይ በአዲስ አበባ
ምክር ቤት ብልጽግና በመወከል በየካ ክፍለ ከተማ ትወዳደራለች። እነዚህ እጩዎች ለየት የሚያደርጋቸው ከዚህ በፊት የብልጽግና ፓርቲ አባል መሆናቸው በህዝብ ዘንድ የማይታወቁ መሆኑ ነው ይላል። ካሙዙ ካሳ እንግዲህ በወንጌላውያን ቤተክርስቲያን ውስጥ ከልጅነቱ ጀምሮ ኪቦርድ እየነካካ መዝሙሮች እያቀናበረ ትዕግስት ወይሶ ከምትባል ባለቤቱ ጋር ልጆች ወልዶ ለየት ያለ የሙዚቃ አቀነባበር ወይንም ዘይዞ የቀረበ ወጣት የሙዚቃ አቀናባሪ ነው። ብዙዎችን ደግሞ በተለይ ዜማቸውን ከሙዚቃ ጋር በማዋሃድ ብዙ ነገር ሰርቷል። ከዛም ባለፈ ለሀገር የሚጠቅም በጣም አነቃቂ ለትውልድ የሚጠቅሙ የተለያዩ አርቲስቶች የሚሳተፉበትንም ሙዚቃ በማቀናበር ይታወቃል። በቅርቡ ደግሞ ለየት ያለ ባንዶችን በማዋቀር በመላው ዓለም በመዟዟር ኢትዮጵያ አርቲስቶችን መድረክ ላይ መሪ በመሆን መሄዱ ይታወቃል። እንግዲህ ስለ ብልጽግና ፓርቲ ቀድሞ ይናገራል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሚደግፍ በአደባባይ ይናገር እንደነበረ እናስታውሳለን። የፈለገውን ፓርቲ የመደገፍ መብት እንዳለው ይታወቃል። ለምን የሚል አሉ። ይሄ ደግሞ እንግዲህ በሰለጠነ ፖለቲካ የማይገመት ነው። እኔ በቀደድኩ ልቦይ ይሄድ ማለት አንችልም። የፈለገውን መደገፍ መቃወም ይችላል። ይህንን መልመድ አለብን ይሉና ካሙዙ ካሳ ከሙዚቃ አቀናባሪነት በመውጣት በአዲስ አበባ ምክር ቤት አዲስ አበባን ወክሎ እጩ መሆኑን ስንሰማ ግን እኛም በጣም ገርሞናል። የኦዳ ፕሮግራም አዘጋጅ ጋዜጠኛ በሻቶም እንግዲህ በተለይ በኦሮምኛ ሙዚቃ ውስጥ አሉ የተባሉ የሙዚቃ አዋርድ የምታዘጋጅ መሆኗ ይታወቃል። እቺ እንስት እንግዲህ የተለያዩ ፕሮግራሞችን በመቅረጽ በተለይ ኳሊቲውን የጠበቀ ኦዳ አዋርድን በማቅረብ እንግዲህ ትታወቃለች። እነዚህ ሁለቱ ወደ ፖለቲካው ዓለም ጎራ ብለዋል። ይህ እንግዲህ መክሊታቸው ሊሆን ይችላል፣ አናውቀውም። ለምን አይባልም። እንደዚህ ደግሞ ተቃዋሚን ወክሎ የሚቀርብ ደግሞ አርቲስት ካለ ለእናንተ እናቀርባለን። እንግዲህ የምርጫ ወቅት አይደለ፣ ሰው ወደ መረጠው መሄድ ይችላል። ስልጣን ላይ ከመጣ ከአንተ ጋር ውይይት ለማድረግ እንሞክራለን። ውድ ተከታዮቻችን የዛሬው ፕሮግራማችን ይህን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ከማለት ከኛ ጋር ቀጥሉ። ከስቱዲዮ መሰናበታችሁ እኔ ተሾመ ሽፈራውን ይሻለው። ሰላም ጤና ይስጥልኝ ውድ የዳሽን ቤተሰቦቻችን፣ ዳሽን ቲዩብ ወደ እናንተ መጥታለች። ከፍ ወዳለ ሀሳብ ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር ቀጥሉ። ዳሽን ቲዩብን ከኛ ጋር ስትሆኑ በአዲስ አቀራረብ ሚዛኑን የጠበቀ ፖለቲካ፣ ሃይማኖታዊ ውይይት፣ ማህበራዊ ህይወትን ታገኛላችሁ። ትኩስና ወቅታዊ መረጃዎችን ወደ እናንተ እናቀርባለን። ዳሽን ቲዩብ ምርጫችሁ ይሁን። ዳሽን ቲዩብን አሁኑኑ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም